ጎንደር ዩኒቨርሲቲ በአካባቢውና በሀገሪቱ የሚስተዋሉ ተግዳሮቶችን በሳይንሳዊ ምርምር ለመፍታት ያለመ ዘመናዊ የቴክኖሎጂና ኢኖቬሽን ኢንኩቤሽን ማዕከልን መርቋል። ማዕከሉ የዩኒቨርሲቲው የምርምር ውጤቶችን ወደ ተግባራዊ መፍትሄዎች በማሻገር ረገድ አዲስ ምዕራፍ እንደሚከፍት ይጠበቃል። በዩኒቨርሲቲው የኢንፎርሜሽን ሲስተም የሶስተኛ ዓመት ተማሪ ሆነው ዋሲሁን አበራ ማዕከሉ በተለይም ችግር ፈቺ ምርምሮችን በማፍለቅ ረገድ ያለውን አቅም እንዲህ ይገልጸዋል። እኛ በሁለት ፕሮጀክቶችን ይዘን መተናል። ራስ ደጀን ቻን ይሰኛል። የመጀመሪያው ስማርት ባጃጅ ይሰኛል። ይሄም በዋናነት በመነሻውን በጎንደር ከተማ አድርገን በባጃጆች ላይ እየተስተዋለ የመጣውን በየጊዜው ያለውን የስርቆት የዋጋ ንረት ለመቆጣጠር ተሳፋሪዎችም ደህንነታቸው በተጠበቀ መልኩ ሬጂስተር በማድረግ ሹፌሮቻችን ደህንነታቸው በተጠበቀ መልኩ ሬጂስተር ካደረጉ በኋላ የትኛውም ተሳፋሪ ባለበት ቦታ ኒርባይ ቅርቡ የሆነውን ባጃጅ ጠርቶ በመሳፈር እስካን በማድረግ ሬጂስተር የሆነውን ባጃጅ ብቻ በከተማችን እንዲሰማራ እስካን በማድረግ ምዝገባውን ካደረገ ከመጀመሪያው እስከ መጨረሻው ድረስ ጉዞ ያለው ትሪፕ በዳታቤዝ ውስጥ በመከታተል ላይቭ ትራክ በሆነ ሁኔታ ጉዞውን የሚከታተል ነው። ማዕከሉ መምህራንና ተማሪዎች የሰሩት ምርምር የማህበረሰቡን ችግር እንዲፈቱ ወደ ማስቻል ተግባር እንዲሻገሩ ያግዛል። ተማሪዎች ሀሳብ ሲኖራቸው ሀሳባቸውን መጥቶ የሚያበለጸጉበት ያበለጸጉትን ሀሳብ ደግሞ ተጨማሪ ትሬኒንግ ወስደው ወደ ምርት የሚቀይሩበት ሴንተር ነው ማለት ነው። ብዙ ጊዜ ዩኒቨርሲቲ እንደሚባለው ሪሰርች ይሰራል፣ ሼልፍ ላይ ይቀራል ነው። ነገር ግን ይህ ሴንተር መምህራንና ተማሪዎች የሰሩትን ስራ ኖውሌጅ ወደ አፕላይድ ሪሰርች ይቀይራሉ። አፕላይድ ሪሰርችን ደግሞ ወደ ኢኖቬሽን ይቀይራሉ። ኢኖቬሽኑን ቀጥታ ለማህበረሰቡ ወደ ሚጠቅም ምርት ወይም ደግሞ ሰርቪስ ይቀይሩታል ማለት ነው። ዩኒቨርሲቲው ወደ ራስ ገዝነት ለሚያደርገው ሽግግር የቢዝነስ ቴክኖሎጂና ኢኖቬሽንና ኢንኩቤሽን ማዕከል አበርክቶ ከፍተኛ መሆኑ ይነሳል። በጣም የምንኮራበት እንደ ጎንደርና አካባቢ ማህበረሰብም ትልቅ እድል ይፈጥራል ብዬ እኔ እምነት የጣልኩበት የቢዝነስና ኢኖቬሽን ኢንኩቤሽን ማዕከላችን ከብዙ ጥረት በኋላ ተሳክቶልን በዩኒቨርሲቲው ማህበረሰብ ውስጥ ተማሪዎች፣ አካባቢ ያሉ ወጣቶች በተለይ የፈጠራ ሀሳብ ያላቸው በዚህ ማዕከል መጥተው አሰልጣኞች ተመድበውላቸው አስቻይ ሁኔታዎች ተመቻችተውላቸው የሚያስፈልጉ ቁሳቁሶች ተሟልተውላቸው ፈጠራቸው ሀሳብ ብቻ ሆኖ እንዳይቀር ወደ መሬት እንዲወርድና ውጤት እንዲያመጣ የሚያስችል ተቋም ነው መረቅ ነው። ስለዚህ ከዚህ በኋላ ዩኒቨርሲቲያችንም ወደ ራስ ገዝ ለሚያደርገው ሽግግርም የበለጠ ተጽዕኖ ለመፍጠርም አጠቃላይ ዓለም አቀፋዊ እይታም ወይ ቪዚቢሊቲውን ለመጨመርም እንደገና ደግሞ ሀሳብ ያላቸው የፈጠራ ሀሳብ ያላቸው ወጣቶች ተማሪዎችንም በደንብ ደግፎ ውጤታማ እንዲሆኑ የሚያስችል ተቋም ዛሬ በዚሁ አጋጣሚ አስመርቀናል። ይህም የጎንደር ዩኒቨርሲቲ ማህበረሰብ መረጃን በቀላሉና በቴክኖሎጂ ታግዞ እንዲያገኝ ትልቅ እገዛ እንደሚያደርግ ተነስቷል። የተከፈተው የኢንኩቤሽንና ኢኖቬሽን ሴንተር እንግዲህ በንድፈ ሀሳብ የሚሰጠውን ትምህርት በተግባር ጥራት ያለው ትምህርት ከመስጠት ባሻገር አዳዲስ የፈጠራ ውጤቶች ወደ ኢንዱስትሪነት ወደ ትልልቅ ሀብትነት በማሳደግ የቢዝነስ ምንጭ እንዲሆኑ የሚያስችሉ ናቸው። የቢዝነስ ምንጭ ብለን ስናስብ ደግሞ ዩኒቨርሲቲው አሁን በቅርቡ በቀጣይ የሀገራችን አዲስ ዓመት ይሆናል ተብሎ የሚጠበቅ ተቋም ነው። ዝግጅቱን አጠናቆ በትምህርት ሚኒስቴር ተገምግሞ እንግዲህ የመጨረሻውን ውሳኔ ነው እየጠበቀ የሚገኘው። ስለዚህ ከዚህ አንጻር እነዚህ ማዕከላት መከፈታቸው ለራስ ገዝነት ጉዞ አይነተኛ አስተዋጽኦ እንደሚኖራቸው ሙሉ እምነት አለን።